ጉድ ዛሬ ደግሞ ሶስታቸውም ሰብስቦ አመጣቸው እንዴ አይ አብርሽ ሄርሜላ በነገራችን ላይ ልኮን ነገረችው ደስ አለኝ ማለት ነው። ይሄም ማለት አንድ ሰው ስታከብሩት ካልተከበራ ስትወዱት ደግሞ የናንተ ውዴታ ለሱ ካልገባው እንዲሁም ደግሞ ስታፈቅሩት ፍቅራችሁን ላልተቀበላ ስትወዱት ውዴታችሁ ላልገባው ሰው ልኩን መናገር እንደዛው ነው። ነገር ግን ደግሞ ሄርሜላ አሁን ብትናገርም አሁንም እሱ ላይ ናት ያለችው ማለት ነው። ምንድነው ያለችው? እስቲ እኔ ይህንን ነገር አጠፋሽብኝና ይህንን ነገር በደልሽኝ በለኝ። ምን አጥፍቼ ነው በዛ ልክ አንገቴን አስደፋሃኝ? ምን አድርጌ ነው? እዚህ ጋር ፍቅርም ብትሆን ሩታ እኔን አያቆኝም። እኔን የሚታቀኝ አንተ እንጂ እነሱ አይደለም። ስለዚህ እኔ ለአንተ ምን ባደረኩኝና ምን በበደልኩህ ነበር እንደዛ ስታደርግና ስትሆን የነበረው? እጅጉን ከመልህ በላይ አዝኜብሃለሁኝ። አንገቴን አስደፍተኸኛል እያለች ሄርሜላ ስታወራ፣ እስቲ አሁንም አይንህን ጋልጣ ወይም ደግሞ አይንህን ከፍታ አንተ ላንታ ማን እንደሚጨነቅና ላንታ ማን ቦታ እንዳለው ላንታ ማን እንደሚያስብ አይንህ ተጨፍኖ ኋላ ሆኖም አይንህን ጋልጣ ይሄንን ነገር ማየትና ማየት አለብክ እያለችው ነበር። ይሄ ማለት ሄርሜላ አሁንም አብርሽ ይቅርታ ቢሏትና እንዲው በቃ እኔ ነኝ ጥፋተኛ አንቺ ቢለሽኝ ነበር አንቺ እንደዛ ስትይ ነበር። ነገር ግን አልሐምዱሊላህ ነገር ግን እኔ ነኝ ያልሰማሁሽ፣ አንቺ ትክክል ነበርሽ፣ እኔ ነኝ ስህተተኛ፣ እኔ ነኝ ጥፋተኛ። እባክሽን ሁሉም ነገር ርሺውና አብረን እንቀጥል፣ አብረን እንሁን ቢላት አሁንም ደቂቃ ሳይጨርስባት ነው እኒ ወደ አብርሽ የምትመጣው ወይም ደግሞ ይቅርታውን የምትቀበለው። ይሄ ነገር ደግሞ እኔ ተገቢ ነው አግባብ ነው ብዬ አላስበውም። የእናንተ ቢታቆቱም ማለት ነው። የምሬኔ ነው።